ዛን ቀን የፈጠረው እግዚአብሔር ይሄንን ሰማይና ይሄንን ምድር ብቻ አይደለም ሰማያትን ነው እና ሄቨንስ ነው እና ሰማያትንና ምድርን በውስጡ ያለውን ሰራዊት በሙሉ ማለት ነው። እግዚአብሔር ያን ሁሉ ነገር ፈጥሮ በስድስተኛው ቀን ስራው ታቀበ። ከስራው ታቀበ ማለት የቀረ ረፍት አለ ነው ከፊት። እግዚአብሔር ሰርቶ ጨርሶ አረፈ። አሁን እግዚአብሔር አይደለም የሚያርፈው፣ እኛ ነን የምናርፈው። እግዚአብሔርማ አርፏል፣ ጨርሶ አርፏል። እኔ ነኝ የማርፈው። አሁን ከዚህ በኋላ የተዘጋጀው ኦልሬዲ የተዘጋጀው እረፍት ለህዝቡ ነው። አሁን ብሉይ ኪዳንም ላይ እግዚአብሔር ፕሮሞት እያደረገ የነበረው ለእስራኤል ህዝብ በዚሁ በዘጸአት 31:17 ላይ እኮ ለእስራኤል ህዝብ እኮ ፕሮሞት እየተደረገ ያለው እኮ ኦልሬዲ እግዚአብሔር አርፏል ነው፣ ጨርሶ አርፏል። አሁን ታቅቦ ነው። ምንድነው ታዲያ የቀረው? የእናንተ እረፍት። እግዚአብሔር ይሄንን እረፍት መቼ ነው የሚሰጠን? ወደ ከነዓን ስትገቡ። የሰንበት እረፍትን የዚህ ደብዳቤ ጸሐፊ አቀረበ። የሰንበት እረፍት እግዚአብሔር ስራውን ጨርሶ አርፏል። ያረፈ አምላክ ነው ወደ እረፍት የጠራን። ግን አሁን እግዚአብሔር ከስራው ታቅቧል አለንና የቀረ አለ። ምንድነው የቀረው? እኛን ማሳረፍ፣ ህዝቡን ማሳረፍ። የትኛውን ህዝብ? በዘጸአት ኮንቴክስት ከሆነ ህዝበ እስራኤልን ከ430 ዓመት ባርነት የወጣውን ህዝብ ሙሴ በዛ በጣም ጠባብ ስኮፕ ውስጥ በጣም ጠባብ ነው። አሁን የሙሴ አሁን ቆሞ እየተናገረ ያለው ይመጣል የሚለው እረፍት ለ1.2 ሚሊዮን ሰው የቀረበ እረፍት ነው። ሲወጡ ከግብፅ 600 ሺህ አካባቢ ናቸው እና እህቶችም ልጆችም ምናን አንድ ላይ ከተቆ 1.2 ሚሊዮን ሰው ነው። ለ1.2 ሚሊዮን ሰው የተነገረ እረፍት ሲል እግዚአብሔር ደግሞ ዲስፔንሴሽኑን ረዘም ያደረገውና በክርስቶስ ኢየሱስ በኩል ለሚገኝ ለማይቆጠር ህዝብ። አሁን ሙሴ ባለው መረዳትና በዛ ሰዓት ከረንትሊ በሚያዳምጠው ህዝብ ፊት ነው ቆሞ የሚያወራው። እግዚአብሔር ደግሞ ሲስተማቲካሊ ለኛም እያወራ ነው። ይሄው እኔ አሁን ከሺህ ዓመታት በኋላ ሙሴ ይሄንን ከተናገረ ከ3400 ዓመት በኋላ ዛሬ እዚህ ጋር ቆሜ ስለዚህ ረፍት አወራለሁ። ሙሴ ካወራው ይሄንን ረፍት ዘንድሮ 3400 ዓመቱ ነው። 1400 ዓመት አካባቢ ነው ከክርስቶስ ልደት በፊት ሙሴ ነበረው። ስለዚህ ኢየሱስ ከመጣ 2000 ዓመት ሆኖታል። ለዛ ነው 3400 ያልኳችሁ። ሙሴ እግዚአብሔር ከሥራው አረፈ ሲል አሁን ስለ ሁለተኛው ረፍት ሊያስተዋውቅ አይደል? ከዚህ ከሁለተኛው ረፍት የቀደመው የመጀመሪያው ረፍት 3000 ዓመት ሆኖታል። ሙሴ ቆሞ ሲያወራ እግዚአብሔር አረፈ ካለ ከ3000 ዓመት በኋላ ነው እናንተን ላሳርፋችሁ ነው የሚላቸው። ከነዓን ሲገቡ ከዘፍጥረት ምዕራፍ 2 አካባቢ ጀምራችሁ የምታሰሉ ከሆነ እስከ ሙሴ እስካደረሳቸው እስከዛ ድረስ 3000 ዓመት። ከሙሴ እረፍት ደግሞ ሙሴ እረፍት ትገባላችሁ ብሎ ስለ ከነዓን ከተናገረበት እስከ መዝሙር 95 ዕብራውያን ምዕራፍ 4 እየተጠቀሰ ያለው መዝሙር 95 ነው። እግዚአብሔር በመሐላ ወደ እረፍቴ አትገቡም ብሏቸው ነበር፣ ዛሬ ደግሞ እንደገና በዚች ቀን ብሎ ደግሞ ዳዊት ቆሞ መዝሙር 95 ላይ ተናገረ። ስሙኝ፣ ከሙሴ እስከ መዝሙር 95 ድረስ ደግሞ 600 ዓመት ነው። የመጀመሪያው እረፍትና ሁለተኛው እረፍት 3000 ዓመት ጋፕ አላቸው። የሁለተኛው እረፍት አልቆ አሁን ደግሞ እግዚአብሔር ሶስተኛውን እረፍት ደግሞ ፕሮሞት አረገ። አሁን እግዚአብሔር በሙሴ በኩል ታርፋላችሁ ብሎ በሙሴ በኩል አላረፉም፣ በኢያሱ በኩል ነው ያረፉት። በኢያሱ በኩል ሕዝበ እስራኤልን ጎትቶ ከነዓን አስገባቸው። ከነዓን ገብተው ቁጭ ሲሉ እግዚአብሔር እንደገና ስለ ሌላ እረፍት አወራ። አረፍን ሲሉ አይ ሌላ አለ። ኢያሱ አሳርፏቸው ቢሆን ኖሮ ስለ ሌላ እረፍት እግዚአብሔር አይናገርም ነበር። አልቲሜትሊ ዋናው እረፍት እኛ የምናርፈው እግዚአብሔር አርፏል። አዎ ሕዝቤን አሳርፋለሁ ብሏል። አዎ አላሳረፈም? አሳርፏል። የተናገረውን እግዚአብሔር ፕሮሚሱን ኪፕ አድርጓል። ከነዓን አስገባለሁ አለ። እሺ አሉ፣ ገቡ። ቁጭ ሲሉ እግዚአብሔር መጣና እንደዚህ አለ፣ ሌላ እረፍት አለ። ኢያሱ እረፍት ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለ ሌላ ቀን ባልተናገረ ነበር። እጅግ በጣም አደንቀዋለሁ የዕብራውያንን ጸሐፊ እንዴት አድርጎ ዘመን እንደሚሰፋ ዘመን እንዴት አድርጎ እንደሚገጣጥም። ይሄንን ቃል የተናገረው ዳዊት አይደለም፣ የዚህ ደብዳቤ ጸሐፊ ነው። የዚህ ደብዳቤ ጸሐፊ ግን ይሄንን ቃል ለመናገር ድፍረት የሰጠው ዳዊት የተናገረው ትንቢት ነው። መዝሙር 95 ላይ ቆሞ ዳዊት ትንቢት ተናገረ። ያንን ትንቢት ከዘፍጥረት ምዕራፍ 2 እና ከኢያሱ መጽሐፍ ጋር አንድ ላይ ሰፋፋውና የዚህ ደብዳቤ ጸሐፊ በዚያን ዘመን ኢያሱ አሳርፏቸው ቢሆን ኖሮ እግዚአብሔር ስለ ሌላ ቀን አይናገርም ነበር። እግዚአብሔር ሌላ እረፍት አለ ብሎ እንደገና ስለ ሌላ እረፍት አወራ። ኢያሱ ቀጥሎ እስከ መጨረሻ ለሚያሳርፈን ለእውነተኛ አሳራፊያችን ጥላ ነው። ኢያሱ ቀጥታ የኢየሱስ ታይፖሎጂ ነው። ኢያሱ ከነዓን ይዟቸው ገባ፣ ኢየሱስ ሰማይ ይዞን ይገባል። ኢያሱና ኢየሱስ የሚለው የስም ትርጉም አንድ አይነት ነው። አውሴ፣ ኢያሱ፣ ኢየሱስ የሚሉ ቃላቶች በሙሉ ተመሳሳይ ናቸው። አውሴ ማለት ድነት ነው።
ኢያሱ ማለት እግዚአብሔር ያድናል ማለት ነው። ኢየሱስ ማለት እግዚአብሔር ያድናል ማለት ነው። ስለዚህ አሁን ኢያሱ እግዚአብሔር አዳኝ ነው ብሎ ከነዓን ይዟቸው ገባ። ሁለተኛው መሲያችን መጣና ኢየሱስ እግዚአብሔር ያድናል ብሎ ሰማይ ይዞ ሊገባ። ስለዚህ አሁን እግዚአብሔር ስለ ሌላ ቀን ተናገረ። ከፊት ለዚህ ሕዝብ የተዘጋጀ ታላቅ እረፍት አለ። እረፍት ማለት ስራ መፍታት አይደለም፣ እርካታ ነው። ጊዜ የማይመርጥ አምልኮ አይደል? የነ ዳንኤል አይነት ሁልጊዜ የምታመልከው አምላክህ አይደል ያለው። አንኮንዲሽናል ወርሺፕ። አዋጅ ወጥቶም ሳይወጣም ቤተ መንግሥት ቁጭ ብለም አንበሳ ጉድጓድ ተጠለም ሁሌ ታመልከዋለህ። ሊያድን ይችላልን? አሁን እውነተኛ ረፍት እሱ ነው አይደል? ስራ መተው አይደለም። አምልኮ አልቲሜትሊ በእግዚአብሔር ፊት ይሆናል። አምልኳችን እግዚአብሔርን ነው። ፊት ለፊት ታየዋለህ። እንዴት ነው የሚያደርገን ራሱ? እዛ እኮ ምን መሰለህ አሁን አይደክምህም እዛ። ምክንያቱም አይበሰብስም፣ አያረጅም፣ አይደክመውም፣ አካሉ አይርብህም። ምሳ እንብላ ተባብላ አትሄድም። ረሃብ አያቅም። ሌሊት የለም። ሁልጊዜ በእግዚአብሔር ፊት ነን። ስራ እናቆማለን ሳይሆን ፈጽመን እንረካለን። ሬስት እሱ ነው። ስራ መፍታት እንደውም በጣም መጥፎ እረፍት አይደለም ስራ መፍታት። ለዛ ነው እግዚአብሔር ከስራው ታቀበ ይልና አሁን እግዚአብሔር ስራ አቆመ ወይ? አላቆመም። እግዚአብሔር ዮሐንስ ወንጌል ላይ 5:17 ላይ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። አባቴ ያው እስከ ዛሬ ይሰራል አለና እኔም እሰራለሁ። እግዚአብሔር ከስራው ታቅቧል። አዎ በ6 ቀን የጨረሰው ነው ክሪኤሽን። አሁን እግዚአብሔር ምን እየሰራ ነው? ሪዴምሽን፣ የመዋጀትን የቤዛነትን ስራ በልጁ በኩል እግዚአብሔር እየሰራ ነው። አባቴ እኔን የላከኝ አዎ የመዋጀት ስራ ገና አላለቀም። የመቤዠት ስራ ገና አላለቀም። እናንተን የራሱ የማድረግ ስራ አላለቀም። እና አባቴ እኔን ልኮ በእኔ እጅ እየሰራ ነው። እኔ ልኮ በእኔ በዚህ መኖር እየሰራ ነው። እናንተን የራሱ ለማድረግ እኔ ልኮኛል። እና አባቴ እስከ ዛሬ እግዚአብሔር ስራ አላቆመም አለ ኢየሱስ። እስከ ዛሬ ይሰራል። ታዲያ የዘፍጥረቱ ምንድን ነው? የክሪኤሽን ስራ። አንፈጥርም፣ ጨርሷል። ፈጥሮ አልጨረስኩም ያለው ምንድን ነው? የመዋጀት ስራ፣ የቤዛነት ስራ፣ ሪዴምሽን። አባቴ እስከ ዛሬ እየሰራ ነው። ምን እያደረገ? ሰው የማዳን ስራ ላይ ነው አብ እና እኔም ልጁ አብሬው እሰራለሁ። ከዛ ዮሐንስ 9 ላይ የዕውሩን አይን ያበራበት ትዝ ይላችኋል። ከተፈጠረ ጀምሮ አይን የሌለውን ሰውዬ ያበራበት እዛ ዘፍጥረት 2 ላይ እሱ እንደሰራ ለማሳየት ነው አይደል? ምልክት እንትፍ እንትፍ ብሎ እዚህ እንደውም ብዙ ጊዜ ሰብኬዋለሁ። እንትፍ እንትፍ ጭቃ ቦካ ቦካ አድርጎ አይን የሌለው ሰውዬ ነው አይደል? ብዙ ጊዜ ተነጋግረናል። አይን የለውም ነው አይደል? አሁን የጠፋ አይደለም፣ ያበራው የሌለ ነው፣ የፈጠረው ነው አይደል? አሁን አይን ማስቀመጫው ነው ያለው እንጂ አይን የለውም። የዮሐንስ ወንጌል ምዕራፍ 9 ትክክለኛ ሐሳብ እሱ ነው። አይን የለውም ሰውየው። እና ኢየሱስ ሜንቴን አይደለም ያደረገው፣ ክሬኤት ነው ያደረገው። እንትፍ እንትፍ ብሎ ምክንያቱም እንደ ሌላ ዕውር አብርቶ ያቅም እንዴ? ብራ እኮ ነው የሚለው ሌላ ዕውር ካይ። ይሄኛውንስ ጭቃ ነው ያቦካው። ለምንድን ነው? የፈጠረ ነው። እና ቀን ሳለ የላከኝን ስራ። ስለዚህ ስቲል አብ ስራ ላይ ነው። የላከኝን ስራ ብሎ ልኮኝ ነው። የላከኝን ስራ ልሰራ ይገባኛል አለና ማንም ሊሰራ የማይችልባት ሌሊት ጊዜ ነው አይደል የቀጠረው? አዎ እኔ አሁን ስራ ላይ ነኝ። እግዚአብሔር ወልድ ነው ኢየሱስ። የመፍጠር ስራ ላይ ከአብና ከመንፈስ ቅዱስ ጋር አብሮ ነው የፈጠረው። እንደውም እግዚአብሔር ዓለማትን በልጁ ነው የፈጠረው። ክሪኤሽን ላይ አክቲቭ እንደውም የነበረው ክራይስት ነው። ሆሊ ስፒሪት ደግሞ የተፈጠረው ነገር ለማስተካከል የእግዚአብሔር መንፈስ በኋላ ሰፎ ነበር የሚለው ዲፎርምድ የነበረው ነገር ቦታ ቦታ ለማስያዝ ደግሞ መንፈስ ቅዱስ አክቲቭ ነበር። ዓለማት ግን የተፈጠሩት በክርስቶስ ነው አይደል? ዮሐንስ ወንጌል ምዕራፍ 1 ቁጥር 3፣ ቆላስያስ ምዕራፍ 1 ቁጥር 15፣ ዕብራውያን ምዕራፍ 1 ቁጥር 2። ስለዚህ እስቲል ግን ኢየሱስ ምን አለ? ቀን ሳለ የላከኝን ስራ ልሰራ ይገባኛል። እንደውም ልንሰራ ይገባናል ነው የሚለው ቃሉ። ምን ማለት ነው? ስራው ላይ ኑ ግቡ አለ። እኑስ የተሳተፉ እረፍቱ ሳቲስፋክሽን ነው። እግዚአብሔርስ እስቲል እየሰራ ምንድነው የሚሰራው? የማዳን ስራ፣ የቤዛነት ስራ በክርስቶስ ኢየሱስ በኩል የሚመሰረተው መንግስት አለ። ወደዛኝ ለማስገባት ስራ ላይ ነው። አባቴ ይሰራል አለ። እስከ መቼ? እስከ ዛሬ እየሰራ ነው አለ ኢየሱስ። ኢየሱስ ያለበት ቃል አሁን ነው። እስከ አሁን ድረስ አባቴ እየሰራ ነው። እኔስ ስራ ላይ ነኝ ከአባቴ ጋር። ክራይስት ክሮስ ላይ ነው አይደል ተፈጸመ ያለው። አሁንስ ደሙን ይዞ በአባቱ ፊት አለ። ምን እያደረገ? ስለኛ እየታየ ጠበቃ ነው። ስቲል ጠበቃ ነው። እኛ ስናርፍ ነው የሚያርፈው። እኛን ሰብስቦ የወሰደ ቀን ያልቃል። የማይቆጠር ህዝብ ከምድር ወደ ሰማይ ዘጸአት ሲያደርግለት የጥብቅና ስራ ደግሞ እየሰራ ነው። ለኛ እየማለደ ነው። ለኛ ኢየሱስ ይማልድልናል። ደሙን ይዞ ስለኔ እየታየ ነው። በደሙ ስለኔ ይቃትታል። በአባቱ ፊት ያቀርባል፣ ያሳያል። የመጨረሻው ሶስተኛው የቀረበው የኛ ረፍት ነው። የቀረ የተረፈ የሰንበት ረፍት ለእግዚአብሔር ህዝብ ከፊት አለ። ሙሉ በሙሉ እናርፋለን። እግዚአብሔር ከስራ ሁሉ እንዳረፈ ወደ እግዚአብሔር የሚመጣ ከስራ ሁሉ ያርፋል። ከዚህ ዓለም ሙሉ በሙሉ ወደ ጌታ የምንሄድበትን ያንን የተከበረ ቀን የሚያወራ ቃል እግዚአብሔር ተስፋ ገብቶልናል፣ ቃል ገብቶልናል። ሙሉ በሙሉ ወደዚያ ረፍት ውስጥ ያስገባናል። እስከዛ ድረስስ
ሮሜ 8 የሰውነትን ቤዛ እስክናገኝ ድረስ እንቃትታለን። ስጋ ቤዛነትን እስኪያገኝ ድረስ ይቃትታል። ጌታ ኢየሱስ ክርስቶስ ተመልሶ መጥቶ ለዘላለም በእግዚአብሔር ዙፋን ፊት እስኪያቀርበው ድረስ ስጋ እየቃተተ ነው። ያንን ረፍት እንጓጓለን፣ እንጠብቃለን። እንደ ክርስቲያን ስንደክም ተስፋ አለ እያለን አይዟችሁ። በእውነት በብዙ አይነት ውጣ ውረድ ውስጥ ብታልፉ ትክክል ነው። ኮራፕትድ የሆነ አጋንንት የሚገዛበት ዓለም ላይ ነው ያለ ነው። በጣም ኃጢአተኛ የሚፈጥንበት ዓለም ላይ ነው ያለ ነው። ሲስተሙ በሙሉ ለአመጽ የሚሰራበት ዓለም ላይ ነው ያለ ነው። ዓለሙ ሁሉ በክፉ እንደተያዘ እናውቃለን። በክፋት አይደለም፣ በክፉ ሲስተሙን ገቨርን የሚያደርግ የሚመራ ሌላ አለቃ አለ ከጀርባ። ገዢ መንፈስ አለ። አገሪቱ በሙሉ ክርስቲያን ብትሆን ባይዘዌ ገዢው መንፈስ አለ፣ ስቲል ኤግዚስት አድርጓል። የክርስቶስ ተቃዋሚ በዓለም ላይ እየሰራ እንደሆነ እናውቃለን ይላል። ታዲያ ከዚህ እስክንወጣ እንቃትታለን። በጽድቅ እየኖረን እንቃትታለን። ተስፋ እያደረግን እንቃትታለን። ይመጣል አንድ ቀን እጠብቀዋለሁ፣ እርሱ እውነተኛ ነው፣ እንቃትታለን። እግዚአብሔር ያዘጋጀልን ከፊት ፈጽሞ እሱ ባረፈበት ሊያሳርፈን የሰንበት ረፍት ከፊት አለ። ለእግዚአብሔር ሕዝብ ኢየሱስ ሰርቶ ጨርሷል። እኛንን እየተጠበቅን ያለነው ተፈጸመ አለ። አሁንስ እኛን ሙሉ በሙሉ ሰብስቦ ለመውሰድ በአባቱ ፊት የጨረሰውን ሥራ አቅርቧል። ሁሉ ላስገዛለት እሱ ደግሞ ተገዛ የሚል ቃል አንባቻል። አንደኛ ቆሮንቶስ 15 ላይ ፈንክሽናሊ ሰቦርዲኔት አደረገ ማለት በአብና በወልድ መካከል ያለ መበላለጥ አይደለም እየተወራ ያለው፣ በምግባር ተገዛ ማለት ነው። ፈንክሽናል ነው። ስራዬን ጨርሻለሁ ብሎ አባቱን የላከውን ስራ ጨርሶ አባቱ ፊት አቀረበ። አባቱ ደግሞ ሁሉን ከእግሩ በታች ያስገዛለት። ምን ማለት ነው? ደምህ ብዙዎችን ይዋጃል። እንደዚህ ሲሰበክላቸው እንደዋዛ አሜን ያሉትን ይዋጃቸዋል። አየ ኢየሱስ ጨርሶ አቀረበ። አባት ተቀበለው፣ ልጁን ተቀበለው። ስራህን ጨርሰሃል አለው። አሁንስ በምድር ላይ ላሉ ለነሱ ደግሞ በፊት እቀርባለሁ አለ፣ እታያለሁ። ደሙን ይዞ ኢየሱስ በፊት አለ። ለምን? ለእኔ፣ ለአንተ፣ ለአንቺ። አትታገል የኔ ወንድም። በራስህ ለመጽደቅ ሰርተ ለማምለጥ አትሞክር። በክርስቶስ ኢየሱስ በኩል እግዚአብሔር ያስተዋወቀው ያቀረበው ዘላለማዊ እረፍት አለ። እግዚአብሔር አቅርቦታል፣ መርቆ ከፍቶታል። ተጠብቆልሃል ከፊት እግዚአብሔር ለዘላለም ያሳርፈሃል። አትሰቃይ። በጌታ ሆናችሁ በጣም ብዙ መንገድ ያንገላታችሁ ቅዱሳን ጥቂት ጊዜ ነው የቀረን። ኢየሱስ ይመጣል፣ እንሄዳለን። በጣም ጥቂት ጊዜ ነው የቀረን። በእውነት ነው የምላችሁ። እርስ በርሳችሁ በዚህ ቃል ተጽናኑ ነው የሚለው መጽሐፍ ቅዱስ። እርስ በርሳችሁ በዚህ ቃል ተጽናኑ። ጎናችሁ እርሱ ንኩት፣ ኢየሱስ ይመለሳል፣ እንሄዳለን በሉት። በደም ንገሩት። እዚህ ምድር ቋሚ አይደለም፣ ሕያጅነ በሉት። ሕያጅነ። የፈለገ መከራ ሊበዛ ይችላል፣ ምንም ነገር ሊመጣ ይችላል። ኢየሱስ እስኪመጣ በጽድቅ እንቆማለን፣ እንጠብቀዋለን። ይመለሳል ኢየሱስ። ተስፋ አለ ተስፋ። በፍጹም የተጠበቀ ረፍት ከፊት ብቻ አይደለም፣ ውስጥ ያርፏል። በጌታ ነኝ፣ መንፈስ ቅዱስ በእኔ አለ። ኢየሱስ ክርስቶስ በእናንተ ውስጥ የክብር ተስፋ ሆኖ ተቀምጧል። ወንድሞቼና እህቶቼ በጌታ የሆናችሁ እናንተ በፍጹም እድል እንዳሰጡ፣ አጠገብ ያለ ሰው ሲያመልጥ እድል እንዳሰጠው መጣሁ ሂድ በሉት። መሬትም ላይ ቢሆን ትደርስበታል። እሱ በአቋራጭ ያገኘውን አንተ በጽድቅ ጠበቀ ታገኘዋለህ፣ ከክብር ጋር ይጻጸት የሌለበት። መሬት ላይ ባታገኘውስ ሰማይ የተጠበቀ በገንዘብ የማይገዛ በምንም ነገር ሊገኝ የማይችል የተጠበቀ እረፍት አለ። በማመኔ ምክንያት እግዚአብሔር ለእኔ ያዘጋጀው እረፍት ከፊት አለ። ይሄ ሁሉ እግዚአብሔር ለዚህ እረፍት ጠብቆታል። እንግዳ ሆናችሁ ምናልባት እኛ መካከል ያላችሁ ወንድሞች እናቶች ካላችሁ ለእናንተ ዛሬ በእውነት የምነግራችሁ የመጨረሻ የምስራች ከፊት እረፍት አለ። ኢየሱስ ዛሬ ማታ ሊመጣ ይችላል። ብራዘር ፓስፖርት ላይ ቪዛው በክርስቶስ ማመን ነው። ሰማይ ስትሄድ መንፈስ ቅዱስ ቼክ ያደርጋል። ምን አለ ሲል ለቤዛ ቀን ታትሟል ከተባልክ ትገባለህ። አለበለዚያ አይቻልም። ጥሩ ሰዎች አይደሉም ሰማይ የሚገቡት፣ በክርስቶስ ያመኑ ናቸው። በጌታ መሆን አለብህ። የርስተ መያዣ መንፈስ ቅዱስ አንተ ውስጥ ማደር አለበት። በክርስቶስ ደም መዋጀት አለብህ። በፍጹም አይቻልም። ሌላ መንገድ የለም። የተጠበቀ ረፍት አለው። መግቢያውስ በጣም ቀላል፣ በክርስቶስ ማመን። ያመንነው እኛ እንገባለን። ኢየሱስ ዛሬ ማታ ቢመጣ ሰማይ ቀጥታ ነው የምንሄደው። በደንብ አሜን በሉ። በደንብ ቀጥታ። ሃሌሉያ! ኢየሱስ ጌታ ነው። በቃ መሬትን ትተናት እንሄዳለን። በእኔ የሆኑትን በሙሉ ሰብስቤ ይዤ አለ።
ቆይ ይኸውላችሁ ስሙኝ። ቆይ ሰው መርጠሃለሁ ማማንን ነው የምትወስደው? ያመነ በሙሉ ማማን ነው የሚያምነው። ጥሪ የቀረበለት በሙሉ ማመን ይችላል። እግዚአብሔር ለተወሰኑ ሰዎች አይደለም ሰማይን ያዘጋጀው፣ ለሰው ልጅ በሙሉ ነው። ታዲያ ከኔ ምን ይጠበቅ? ማመን። ኢየሱስ ክርስቶስ ብቻ ያድናል። በእውነት ነው የምላችሁ፣ ኢየሱስ ይመጣል። ይሄ እረፍት አሁን ሰማይን በጣም ማረፊያ የሚያደርገው ባይዘው መሬት ስላልሆነ ሰማይ ስለሆነ አይደለም፣ እግዚአብሔር ስላለ አለ። እግዚአብሔር እዚህ ሆነ ያረፍከው ለምንድን ነው? እግዚአብሔር እኮ ውስጥ እኮ ስላለ ነው። የምንጠብቀው ሌላ እረፍት ብቻ አትበሉ። እረፉ፣ መሬት ላይ እረፉ፣ ኤክስፔሪየንስ አድርጉት። ኢየሱስ ዛሬ ማታ ወደ እናንተ ቤት፣ ዛሬ ማታ ወደ ጓዳ፣ ዛሬ ማታ ወደ ቢዝነሳችሁ፣ ወደ ግል ሕይወታችሁ ይግባ። ና በለው፣ ይምጣ፣ አስገባው። ኤክስፔሪየንስ አድርገን ሰላም፣ ኤክስፔሪየንስ አድርገን እረፍት። ሰማይስ አልቲሜት ነው። አልቲሜት የሰማይ ማብራሪያ የለውም።